ሲርበው ሙቀ ያለቅሳል። ሁሉም ሰው ተፈጥሮ ነው። ለአንድ ቀን ትኖራለህ። ሰላም ውድ የኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ እንግዲህ በጠዋት ተነስተናል። የምሬን ስነግራችሁ ገና 1 ሰዓት ራሱ አልሞላም። በሌሊት የተነሳንበትን ጉዳይ ምንድነው? ዛሬ እንግዲህ አቶ ኮሬቤል አብርሃም የሚገረዙበት ቀን ነውና ዛሬ ልናስገርዘው ነው፣ ልጄን ልናስገርዘው ነው። እና ፋሚሊዎቼ ግዴታ በጠዋት ነው ዶክተሩ ነው ያለን። ለምን ከሰዓት ሲሆን ምንድነው የሚባለው ወደሚበዛና ነገር የሚባል አባባል ብቻ አለ፣ እኔ አላውቅምና ለዛ ሲባል ልክ 1 ሰዓት መገረዝ አለበት ብለውን ከ1 ሰዓትም በፊት ነው የተነሳ ነው ማለት ነው ፋሚሊዎቼ። አሁን እነ ሩታ ቤት ሄደን ልጄንና ሩታን እናነሳለን፣ ከዛ ጭውን እናስገርዛለን። ትንሽ ያስፈራል፣ ከብዳል ምናምን። እንዲሁም ደግሞ ፋሚሊዎቼ እንግዲህ እዚህ ጋር እንደምታዩቸው አስገራጆችም አሉ። ይሄም ኮሚቴ አለ እና ፋሚሊዎቼ ዛሬ ለ3 ለ4 ይዘን ነው ጭጭው የምናስገርዘው ማለት ነው። ትንሽ ያስፈራል የምሬን ስነግራችሁ። እኔ እንዳውም ማለት ነው ሩታ በጣም ጮሃብኝ ምናምን ነው እንጂ ቢያንስ ለትንሽ ጊዜ ይቆይ ብዬ ነበር። ቢያንስ ለ1 ወር 2 ወር ምናምን ይቆይ ብዬ ነበርና ያኔማ ነፍስ ያውቃል አሁን ካልሆነ አይሆንም ምናምን ነገር አለች ሩታም። በቃ እኔም ያው እንደምታውቁት ፋሚሊዎቼ ምክር ሰማለሁኝና የእነሱን ምክር ሰምቻለሁኝ ማለት ነው። ግን በጣም የሚያስፈራው ጩጬው አሁን አሰብኩት። ግን እኔ አንድ ጥያቄ ልጠይቃችሁ፣ ባይገረዝስ እንደ ብሩክ ይሆናል? ብሩክ ምን ሆኗል? አይዞህ ግን ያው በዚህ እድሜም ቢሆን እኮ አያስፈራም። ማስከረዝ ያለብኝ እኔ ነኝ፣ ማስከረዝ አይኑን መያዝ ያለብኝ። እንግዲህ ፋሚሊዎች ባይዘው የአይን አባት ማን እንደሆነ አልታወቀም። እዛ ስንሄድ ነው የምናውቀው። ዛሬ ሁሉም ጓደኞቼ እኔ ነኝ የአይን አባት እያሉኝ ነው እና ማንን እንደማደርግ ራሱ እኔ ግራ ገብቶኛል። ስለዚህ ልዩነት አለው ከሆነ አንተ ታረጋው ማለት ነው። አይሆንም። ለምን? እኔ ግን ቢይዘው አይኑን እንደኔ ነው የሚሆነው። በቃ በድንግልና ነው የሚያገባው እንዳንተ ማለት ድንግልና። አብርሽ እሱ እንኳን በልጅነቱ ነው ድንግልና ነው የጨረሰው። ምንድነው? ኧረ ተው ቪዲዮ ላይ ናችሁ ፋሚሊ። እነዚህ ልጆች ማለት ነው የሚያወሩት ነው የማያውቁ። አይ ለማንኛውም ምን አሰብኩኝ መሰላችሁ ፋሚሊ፣ እዛ ሄደን ያው ይሰብሰቡና ሁሉም ጓደኞቼ ማን የአይን አባት መሆን እንዳለበት የምንወስን ነው የሚሆነው። ግን ደግሞ የአይን አባት ማለት ትርጉሙ ምንድነው? አሁን ለምሳሌ እኔ የአይን አባት አለኝ በልጅነት የሰገረዘ ያለኝ ማለት ነውና ብዙ ኃላፊነት አለበት። አሁን በየበዓሉ በየሆነ ነገሩ ምናምን የምሬን ስነግራችሁ ስቲል ነው እስከዛሬ ድረስ ልብስ የሆነ ነገር ምናምን ስጦታ ይገዛልኛልና እንትን ያስፈልጋል። ገባኝ። ለኔ ነው የሚገባ። እኔም አደርገዋለሁ። አብረሽ ችግር የለውም። አንተም ታደርገዋለህ። ስለዚህ ይጣጣል። በቃ አቤልም ይያል። አይ ባይ ዘ ዌይ በእድሜ እንለያለን። ትንሽ ካሪብ እንደምታዩት ጩጬ እስኪያድግ እኮ እሱ ይሞታል ሸምግሎ። እኔ እኮ ይበልጠኛል እኮ ፀጉር ነው እንዴ ብታምኑ? አይ በፀጉር ሳይሆን ካሌብ ትንሽ እድሜ ገፋም ያለ ነገር ስለሚመስለኝ ወደ ካሌብም ልንዞር እንችላለን። ለማንኛውም ፋሚሊዎቻችን ግን ዋናው በምንም ይሁን ብቻ መገረዙ ነው የሚፈልገውና ዛሬ እናስገርዘዋለን ማለት ነው። ከጓደኞቼም 1-2 ያልተገረዙ ልጆች አሉ፣ በዛውም እናስገባቸዋለን ማለት ነው። እስከዛሬ ፈርተው ምንም እንትን ያላሉ አሉና በዛውም እናስገርዘዋለን ማለት ነው። ቤተሰቦቼ እናስገርዛቸዋለን ማለት ነውና ወይኔ ልጄ የኔ አባት አብርሃም እኔ ልቆረጥልህ
ትንሽ ሆነ እስኪ ያርግ ቢጠበቅስ ያው የዘመኑ ልጆች ታውቃቸው አይደል? ባይዘው ማለት ነው ፋሚሊ እንጂ በጣም ከባድ ነው። በዚህ ሰሞን ከሆነ ሰው ጋር እያወራሁ ነበርና ገና ልጁ ሳያድግ ልጅ ለልጅ እየተባልኩ ነውና ልጅን እንዴት አንሰጥም እና ልጅ ለልጅ እየተባልኩ ነው። እንዳልከውም የሆነ አክል ብናስቆየው ጥሩ ነበር፣ ግን ምን አለ መሰለህ ይሄድበት እባክህ። እና ለማንኛውም ፋሚሊዎቼ አሁን ቀጥታ ወደ ነሩታ ቤት እንሄዳለን። ጭጭውን እናነሳለን። ከዛ ወደ ሐኪም ቤት ነው ቀጥታ የምንሄደው ማለት ነው። አሪፍ ቆይታ ይኖራል ብዬ አስባለሁ። ሩታ እስኪ ጭንቀቷን ምናምን የኔንም ጭንቀት ሩታ ብትኖር እኮ አይመስለኝም። ሩታ ከቤት ብትወጣ አይመስለኝም። ኧረ ትወጣለች፣ ግዴታዋ አይቻልም። ለምን እናትየው ወይ አሰማንም እንዴ? እግዚአብሔርን አሰማንም። አንደኛ ጭጭው በየሰዓቱ ምናምን ስለሚጠባ አሰማንም። ከዛም ባለፈ እሷ ምን ችግር አለው? በር ላይ ትሆናለች። እኔና አንድ አይን አባቱ ውስጥ እንገባለን ማለት ነው። ያው ጭንቀት ይኖረዋል። ትችላለህ አንተ ራስህ እንዴት ደም ሲፈስ የልጅ ደም ሲፈስ እሱማ ይከብዳል እኮ ማየት። ግን ውስጥ ባልገባም እኔም ከሩታዬ ጋር ውጪ ላይ መሆን እችላለሁኝና ትንሽ ነገሩ ያስፈራል። ግን ደግሞ ፈጣሪ ይርዳን። ዛሬ በሌሊት ትንሽ ልንደነግጥ ነው። ግን ደግሞ እጨክናለሁ እንዴ ሰው እኮ ሁሉም ተገርዞ ነው እዚህ የደረሰው። አዎ የምር በተለይ እኔ ለማንኛውም ፋሚሊዎቻችን ቀጥታ ሩታ ጋር እንሂድ። ቆይተንባታል፣ እየደወለች ነበረ እና እየሄድንማ አወራቸዋለሁ። እኔ ያለ እናንተ ማን አለኝ ብላችኋል ፋሚሊዎቼ። ያለ እናንተ ማን አለኝ? በሩን ዝጋልኝ እና ለማንኛውም ፋሚሊዎቼ በኋላ እዛ ፔንት በሰራ ምናምን ሁላችሁም ድረሱልኝ። ለምን አይደል ብሩክ? ካሌብ ምን ነው ዝም አልክ? አረን ያለው ልጅ ለብራስን አሰጣ አውርሽ የመገረዝን ትኩና ያቆም እንደነገርኩ ነው። ካሌብ አያውቀውም። አዲስ ነው አላውቀው። አይ በነገራችን ላይ በሁኔታ እየተገረዝኩ አንተ አዎ እስካሁን ነበረ ድል ነበርኩኝ። አይ ለማንኛውም ፋሚሊዎቼ ምን አለ መሰላችሁ እኔም ትልቅ እያለሁ ነው የተገረዝኩትና ምክንያቱ ለምንድን ነው ብዬ ስጠይቅ ምክንያቱን ለእናንተ አልነግራችሁ። ለማንኛውም አሁን ፋሚሊዎቼ ትንሽ ነገሩ እያስፈራኝ መጣ። አሁን የምሬ ተነግራችሁ ማለት ነው። አሁን እየፈራው መጣው። ለምን ትንሽ የራስን ልጅ አሁን ሌላ ሰው ሲገረዝ ይዤ አውቃለሁኝ አይቼም አውቃለሁኝ ምናምንና ምንም እዛ ላይ ጠንካራ ነኝ። እሺ በራስ ልጅ ደግሞ ሲሆን ምን ያህል ይከብዳል የሚሉትን ነገሮች ማወቅ እፈልጋለሁኝ። ስሜቱንም ማየት ፈልጋለሁ። ሩታ ግን በጭንቀት እንትን እንዳትል ብቻ አፈራለሁ። እውነትም እንዳልከው ሚዘናት ባኔ ጥሩ ነበር፣ ግን አትሰማኝም። አሁን ራሱ እየደወለች የት ደረስክ ምናምን ነው እያለችኝ ያለችውና ብቻ ፈጣሪ ይርዳል። ተከታተሉን እስከ መጨረሻው። እንግዲህ ፋሚሊዎቻችን ደርሰናል። በር ላይ ነን። እየመጡ ነው እነ ሩታ። ጩጬው ባይዘው ተሸፋፍኖ ነው የሚመጣው በብዙ ጋርድ ማለት ነውና እንግዲህ ትንሽ ያስፈራል። በጣም ይከብዳል። በጣም የሚከብድ ይመስለኛል። ኧረ ይከብዳል። ትንሽ ስሜቱ ከባድ ነው። ሩታ ደግሞ በዛ ላይ ትንሽ ስሜቱ ከባድ ይመስለኛል። እንዴት አደራችሁ? ሰላም ነው። ማራት መኪና ዳነሽ ናችሁ? ቆይ ፀሐይ እንዳይለው ደህና ናችሁ? ማን የቀረኝ ወንድሜ እንዴት ነህ? ደህና ናችሁ? ብሩኬ ወዴት ነሽ? ሰላም ነሽ? ወዴት ነሽ? ሰፈሩ አለ ሀሳብ እየቀየረ ነው። ሰው የሌለበትም እያለ ነው። እውነት አሁን ምን ተባለ መሰለኝ ሴት ልጅ አትገባም እየተባለ ነው። እውነት ስለዚህ አትይዝም። እዚሁ እኛ አስገርዘን ነው እንመጣለን። ቀልድ ነው። ኑም ቢየው ነው ያልችላል። አልፈልግም። አባዬ ምን መሰላችሁ ይቅር እሷ እዚሁ ትሆን እዛ ሄዳ ከምትጨቅ እንትን ከምትል እኔም ቢሄዳለሁ እንዴ ደረቁት ላጠባው ነው ነው ገቡ ሰዓት አገቢው አልቀርም። ለምን እኔም እንዴ ልጅን ጥዬት ነው የምቀረው? ግቢና እኛ እንሂድ። እሺ በቃ እንግዲህ ፋሚሊዎች አስቸግራለች። እንደምታውቁ ምንም ማድረግ አይቻልም። አይፈቀድም ብለዋል። እንግዲህ እዛ ሄደሽ በር ላይ ነው የምትቆሚው። ውስጥ ትገቢያለሽ ትገቢያለሽ ውስጥ ላይ አይቻልም እኮ ግን መግባት እሺ ነው ያገባኝም። በኋላ ግን ማለት ነው ወይ ጩጬው ሲያለቅስ ወይ የሆነ ነገር እንትን ሲል
ሌላ ነገር ማሳየት አይቻልም፣ መጨነቅ አይቻልም። ለምን እስከዛሬ እኔ በፍርሃት ያልተገረዝኩት ለዛ ነው። እስከዛሬ እየፈራው ማለት ነው። እና እኔ አሁን በምን ሞራሌ ነው እኔ ልጄን ማስገርዘው? አይ ሩታ ጨክነሻል ማለት ነው እንደዛ ከሆነ። ተኝቷል ልጄ በተኛበት ባላወቀበት መቁረጥ ነው። ቆይ አልካደል እሷ እየከለከልካት። አይ ለኔ እኮ ኖርማል ነው፣ ያው ለወንድ ኖርማል ነው፣ ለሴት ምን ይከብደው? እኛማ ችግር የለውም። አያለቅሱም? ማደንዘዣ ይወጋሉ? አያለቅሱም። አንዴኛ ይልና በቃ እኮ ማደንዘዣ ይወጋሉ። ትግስትንም ልጅ አስቀረስኩት ነው እንዴ? በቃ እንደዛ ከሆነ እንግዲህ ከፍ ሲሉ ስቃዩ ስቃይ አይደለም። ምን ቀናቸው እየከፋ እንትን ሲል እየጨመረ ሲል በወራቸው ቢገረዙ አንድ ወር ያውቃሉ፣ ነፍስ ያውቃሉ። ይከብዳል። እንደዛ ከሆነ ይከብዳል። በሰባት ቀን መገረዙ አሪፍ የሚሆነው እንደዛ ነው። እንግዲህ ያው ትንሽ የሆነ ስሜት ይኖረዋል የአባትነት ያስደነግጣል። ይኸው ምን እሷ ኮራ ብላ ሄዳለሁ አያለሁ ስትል እየሰማችሁ አባዬ ምን ችግር አለው አለች እኮ። ዳለክስ እንኳን ጡት የምታጠባው እሷ ናት። አይ ነው ለ30 ደቂቃ ራሱ እኮ አያስቆየንም። ቤት ብትቀመጥ ይሻላት ነበር። ምን አስችሏት አመጣ የወለደች እሷ እያለች እንዴ አባዬ የኔ በቃ የኔ ልፋት ምንም አይታይም። እንዴ እኔ የእሷ ብቻ ለምንድን ነው የሚታየው? ቆይ ሁሉም ሰው ተወጣጠረ። እኔም እኮ ስንት ተጨነቄ። አይ ዋናው አሁን የሁለታችንም እኩል ልጁ ያስባል። የበለጠ ለኔም ሊያስብ ይችላል። እንግዲህ በሰላም ይደግፋ። ነገር ያብቃው። አሚን አሚን። አላስመረቅ ነውማ መመረቅ አለበት። አይ እንዴ አሁን እኮ ትንሽ ቢቆይ ብለውኝ ነበር ጩጬው መገረዙ። ያው ልጆች ያስቸግራሉ፣ በዚህ ሰዓት ባይገረዝ ጥሩ ነበር አሉኝ። እንግዲህ እነ ብሩክ አስቸጋሪ ነው እሱማ። ባይሆን ያው ብሩክ ትንሽ ችግር አለበት። አሁን ከሁሉም ጓደኞቼ አይን አባት እንሆን እያሉ ነው አባዬ። እና ምን እናደርጋለን? እጣ እናወጣላቸዋለን ሁሉም እያሉ ነው። ስለዚህ ያለን አማራጭ እጣ አውጥተን አንዳቸው ላይ መወሰን ነው። እዛም ናቲ የሚባል ጓደኛ አለኝና ናቲ እሱም እኔ ነኝ ብሎ በጠዋት እየጠበቀን ነው እዛ ሐኪም ቤት። እውነት ገብቶ እየጠበቀን ነው። ልጆች እንኳን እንምታው ምናምን ብለው ቢሉ ናቲ ግብቴ ነው አንተወጡ ይልክልናል ድግ አርጎ ቆንጥሮ። ስለዚህ እንግዲህ እዛ እንድረስና እንወስንበታለን። አባዬ ልጁ እስኪያገኛ ስፖርት እንሰራና ግብዳ ነው ያላችሁ። መጀመሪያ ግብዳ ላይ ንግቡ የሆነው ነው። አሁን በትረስ ያለው አንድ በሰውነት ግዙፍ የሆነ ጓደኛ ያለኝና ፋሚሊዎቼ እኔ ነኝ ምናምን ነገር ብሎ አስቀድሞ ሄዶ እየጠበቀን ነውና እዚህ ጋርም ደግሞ እነ ብሩክ እኛ ነን እያሉ ነው። እንግዲህ በአቅም ተጋፍቶ የበለጠ ሰው መግባት ይችላል። አይ ብሩክ በቃ ያሸነፈ ተጋፍቶ መግባት ይችላል። አባዬ እኮ ደህና ያደረገችው አይ አይደለም አላለችም። ትንሽ ጥንካሬ ያስፈልጋል። ሁለታችን ባንዴ ነው የሚጨምቃችሁ። ግዴ ለፍቅር ግን ይሻላል።
አባዬ ድንች ቢወፍር እኮ በሹካ ይነ እንግዲህ ፊት ለፊት መነጋገር ነው። ታለ ድንቹ ታዲያ ሹካው ከዚህ ያለ ካቋቋሙና ከሁኔታው አይታችሁ እንግዲህ ወደ ኋላ ሸሸት እንግዲህ ደርሰናል። ሐኪም ቤቱም ግን በአሪፍ ሰዓት ነው የመጣ ነው። 2 ሰዓት እዚህ ድረሱ ብለው ነበር። ኧረ እባክህ 1 ሰዓት ተኩል አሁን ገና ይኸው ናቲ መኪናውን አቁሞ ገብቷል መጥቷል ተዘጋጅቷል። ልጁ ሳይል ታዲያ እሱ ምን ሊሰራ ገባ? ሰላም ነው ነገር ይጣራል። የቀረ ነበር እሱም በዚህ ጋር በኩል ነው እሺ የምትወዱት ናይማ ታይ እንጠላውን እንያዝላችሁ ዶክተር ዛሬ እንዳይቆጣ ጠላውን ይዘሽዋል ወጡ ነው ና እንትን በላ ዘርጋታ ቢዮ መግባት ማታይላቱ እዚህ ነው አይደል እንዴ ፋሚሊዎች ገብቶ ይኸው ያልኳችሁ ሰው እየጠበቀን ነው ያለው። እንዴት ነህ ወንድሜ? ደህና ነህ? እንግዲህ አሁን ናቲ ማለት ፋሚሊዎች ተጋፍቶ ያሸነፈ መሆን ይችላል። ምን አልናቸው መሰለህ ናቲ? ተጋፍቶ ያሸነፈ ሰው የዓይን አባት ይሁን ብለናል። ስለዛ እኔ የሚጋፋኝ አለ ቀድሞ ይኸው ሁለቱ ማን ነበር ስሙ? በእናትህ ካሌባ አለ ምን የሚጋፋኝ በሉ አመስ ይቀር ወይ ነሰሱ ይሁን የዓይን አባት አለ የሚጋፋኝ ስለሌለ እንግዲህ ፋሚሊዎቼ የዓይን አባትነት ምን ሰጠው ነው? አረ አንድ ድል ስጠን ምን ለማድረግ እኮ በግፊያ ይሆናል በግፊያ ይሆናል። እኛ መጀመሪያ ስናወራ እንደዚህ አልመሰለን። እሷ እንደዚህ አልመሰላችሁ። ስለዚህ በቃ በቀጣይ ለእናንተ አሁን ግን ጨርሰናል። እናመሰግናለን። ቁጥር ልስጠው እንዴ? እንዴት እጅ ለቀቅ አድርግለን። ምንም አልማ ልጅ አያያዝ ለዚህ እኮ ነው አንተን እንትን ያለው ናቲ ይሻላል ብለናል። ብሩኬ ብሎ ነበር። ብሩኬ ትንሽ ይቀራል። ትንሽ ይስራ ስራ ትንሽ ምር አሳዘነኝ። አሁን ናቲ እኔ እንጃ አሳዘነኝ። በቃ ሳይው እንደ ሩታ በጣም ጠንካራ ልጅ ነው ባይዘ እንደ ሩታ ጠንካራ ልጅ ነው። እንደኔም ማን እኔ ነው የሚመስለው እውነት የራሱን ፊትና አባቴ እኔ ነው የሚመስለው እና አይመስልም ናትዬ 50 ነው። አይ እኔም ብቻ አይመስልም 50 አይ እንደኔ ቆንጆ አይደለም አባዬ ምናልባት አይታወቅም። የልጅ ነገር አይታወቅም። ምን ነው አራሪስ ስሞቱለት ማን ነው በግምት ያወጣለት? ምን ማለት ነው? ኪሩቤል ማለት ትርጉሙ ኪሩቤል ማለት ብዙ ሰው ስም እያወጣ ነው፣ ግን ደግሞ አላጸደቅንም። ይጽደቅ ያቤት ሚለው ስም ይጽደቅ። ያቤት አንተ የዓይን አባትም ሆነ ስም ማውጣት አይፈቀድም። አይ እንደዛ እንኳን አይፈቀድም። ይጋፋ ካለ እንግዲህ ይጋፋ። አብርሽ እኔ መጋፋት አይችልም ለአደለ? ኧረ እኔ ነኝ የሚይዘው። ግን እሺ አሁን እኔ እገባለሁኛ ሲገረጥ። አዎ አባት ኖርማል ነው፣ ጠንካራ ነው ይባላል። እዛ ግን ስለዚህ ስሙን አልተረጋገጠም። እሺ ለማንኛውም እርግጠኛ የሆንበትን ስም ስናወጣ እንነግራችኋለን። ገና ነው የልደት ቀን ስላለ የልደት ቀን አሁን በማንኛውም ስም ቢሆን ነው እንችላለን፣ መቀየር ይቻላል ነው እንዴ? እስከ ስንት ጊዜ ድረስ? እስከ አንድ ወር? እስከ አንድ ወር የልደት ቀን ሲደርስ
የልደት ቀን ማለት አንድ አመት ካርድ እስኪሰጠው ማለት የልደት ካርድ በዛን ጊዜ ደግሞ ሆነ ደስ ወይ የልደት ቀን ወይ ደግሞ የክትባት ቀን ሌላ ስም ማውጣት ይሄ ግርዛት ነው። የክትባት ጊዜ ደግሞ ሶስት ስም ነው የምናወጣው። የግርዛት ቀን ሌላ ስም፣ የክትባት አይ እንትን ነው። አሁን እኔ የሆነ የራሴ ያወጣሁለት ስም ነበረ፣ ግን እስኪ የአባት ስም ስለማይረጋገጥ የሁሉንም ቀስ ብለን ነው የምናየው ማለት ነው። ለማንኛውም ማን ነበር ያልከው? ያ ቤት እኔ ኪሩቤል ብየዋለሁ። ከዛ ኮሜንት ላይ እስቲ ምረጡ፣ በዛው ይምረጡ። መምጣት አልነበረብሽም እኮ ሩታ እንዴ። እሺ ጭንቀቱን ከቻልሽ ኖርማል ነው። ዶክተር ራሱ በቀደም ምናለ እንዴ ባንዴ ወደ ጠይምነት አለ። እንዲህ ነው ይቀየራል። ከለር ወደ እኔ መጣ። ባይዘው ጸጉሩ ድፍት ያለ ነው። በጣም ጸጉሩ እንዳለ ወደ እኔ ድፍት ያለ ነው። እንደኔ አሁን እኔ ምን ስላለኝ ሳገባ ጸጉሬ ሽሽ መጣ። መጀመሪያ ድፍት ያለ ነበር ወይ የሱ እጅ ቀይ ነው ደግሞ ሽታ ምን ሻቷት ነው እንዴ? ጆሮ ነክቶታል። ጆሮ እጁ ነክቶታል። ከንፈሩ፣ ጆሮ፣ ኧረ ከንፈሩ እውነት አለበት። ይለቃል ነው እንዴ? ወይስ እሷ ደስቶ እኔም እኮ ብያታለሁ። እሺ እንደው መሄድ የማይፈቀድልኝ ሴቶች ጠንካራ አይደላችሁ። ማዘርም ተጨንቋል። ጌታን ጨንቆኛል። ትንሽ ምንም እኮ ሁሉም ተገርዞ ነው እዚህ የደረሰው። አዎ እኛም ተገርዘናል። በሰባት ቀናችን እንደዛ አይባልም እንዴ? ሲርቦም እኮ ያለቅሳሉ። ለምን ታርቁኝ? እንዴ እኮ ሁሉም ሰው ተፈጥሮ ነው። ኖርማል ተዛው እኮ ለአንድ ቀን ትኖራለህ። እዚህ ግን ተሰምተሽ ነው ሩታ? በቃ አሁን እኮ በቃ ማልቀስ የለም። አንቺ ደቂቃ ነው ታይ አይደለም ከስም አረምታ ድንቅ አድርጎልኛል የሰራዊት ጌታ፣ ድንቅ አድርጎልኛል የሰራዊት ጌታ። አረሳኝም አምላክ አነሳኝ ከትቢያ። ድንቅ አድርጎልኛል በደሌን ሳይቆጥር፣ ድንቅ አድርጎልኛል ወደ ቤቱ ጠራኝ። ድንቅ አድርጎልኛል ረክሼ ሳለው፣ ድንቅ አድርጎልኛል ልጄ ሆይ ናለ። ድንቅ አድርጎልኛል በዳግም ምጽአቱ፣ ድንቅ አድርጎልኛል
መንግሥቱን ሊያወርሰኝ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ